Welcome to my new session. And today I'm gonna give you very interesting session and it's helpful for your presentation sessions. So I want you to enjoy this and then to use in your presentation. ዛሬ የፕሬዘንቴሽን የመጀመሪያውና ወሳኙን ክፍል ነው ይዤላችሁ የመጣሁት። ፕሬዘንቴሽን ልናቀርብ ስንል ለብዙ ነገሮች እንጨነቃለን፣ በጣም ብዙ ነገር እናዘጋጃለን። ከሁሉም በፊት ለፕሬዘንቴሽን ስንቆም የመጀመሪያው ነገር ግን ጥሩ ሰላምታ ማቅረብና ታዳሚዎቻችን እንኳን ደህና መጣችሁ ማለት መቻል ነው። በአማርኛ እንኳን ከፍትፍቱ ፊቱ ይባላል። ገና በኋላ የምናቀርበውን ነገር ሲያዩት ነው የሚያውቁት። ለጊዜው መጀመሪያ እኛ በጥሩ አቀራረብ ደስ በሚል ፊት እንኳን ደህና መጣችሁ ብለን ሰላምታ ስናቀርብላቸው ነው ሰዎች ልባቸው የሚረጋው። ስለዚህ ትኩረታቸውን መያዝ ከፈለግን ጥሩ ሰላምታ ከጥሩ ፈገግታ ጋር ማቅረብ አለብን። ስለዚህ ፊታችን፣ አለባበሳችን፣ የሰውነት እንቅስቃሴያችንን ጨምሮ የምንጠቀማቸው ኤክስፕሬሽኖች ፕሬዘንቴሽን ልናቀርብ ስንል የምንጠቀመውን ነገር ይወስኑታል ማለት ነው። ስለዚህ ፕሬዘንቴሽን ልናቀርብ ስንል እነዚህን ሰላምታዎች ተጠቅመን እንኳን ደህና መጣችሁ ብለን ሰላም ብንላቸው ታዳሚዎቻችን ቢያንስ እንደ መግቢያ ከነዚህ አንዱን ነው መጠቀም የምንችለው። እዚህ ጋር እኔ 4 የጻፍኩላችሁ ለእኛ የሚመቸንን እንድንወስድ ነው እንጂ በአንድ ፕሬዘንቴሽን 4ቱን አንጠቀምም። አንድ ሰው ለራሱ ይስማማኛል፣ ይመቸኛል፣ ይችን ልጠቀምባት ከኔ ፕሬዘንቴሽን ሀሳብ ጋር የምትሄደው ይች ነች የሚለውን መርጦ እንዲጠቀም ነው አማራጭ እዚህ ጋር የቀረበው። አሁን በዝርዝር እንዴት እንደምንላቸው እነዚህን ላሳያችሁ። ለምሳሌ መጀመሪያ ላይ ዌልካም ቱ ማይ ፕሬዘንቴሽን and I appreciate your presence here ልንል እንችላለን። ስለዚህ እንኳን ደህና መጣችሁ፣ እዚህ ከኔ ጋር ስለሆናችሁ አመሰግናለሁ ብለን መጀመር ማለት ነው። ከፈለግን ቀየር ማድረግ ብንፈልግ hello everyone welcome to my presentation። ይቺ ሾርት ፕሪሳይዝ and ሲምፕል ነች። ይቺኛዋ ሁለተኛዋ ብዙ ሰው እንዲጠቀምባት ሪኮመንድ አደርጋለሁ። አጭር ስለሆነችና ቀላል ስለሆነች እዚች ጋር ሄሎ ስንል ብቻ ድምጻችን ሄሎ በቃ ፎርማል እንግሊሽ ፕሮናንሲዬሽን እንዲኖርን ሄሎ ብለን እንጀምር። ሄሎ ኤቭሪዋን ዌልካም ቱ ማይ ፕሬዘንቴሽን። እኛ ሄሎ ነው የምንለው ብዙ ጊዜ። ድምፁን ብቻ ትኩረት አድርገን ግን በጥሩ አገላለጽ ይችን መጠቀም እንችላለን። ሶስትና አራተኛዎቹ ደግሞ ጊዜውን መሰረት አድርገን ሰላምታ መስጠት ብንፈልግ ፕሬዘንቴሽናችን ጠዋት ላይ ከሆነ ጠዋት መሆኑን ኖቲስ እንዲያደርጉት ኦዲየንሳችን እሱን ተጠቅመን ሰላምታ ለመስጠት፣ አራተኛው ደግሞ ከሰዓት ከሆነ ፕሬዘንቴሽናችን ከሰዓት መሆኑን በደንብ ሴንስ አድርገው ከኛ ጋር ትኩረታቸውን እንዲያደርጉ ትኩረት ለመሳብ የምንጠቀምባቸው ናቸው። ለምሳሌ ጠዋት ከሆነ ጉድ ሞርኒንግ ኤቭሪዋን ታንክ ዩ ፎር ቢንግ ሂር፣ እንደምን አደራችሁ እዚህ ከኔ ጋር ስለሆናችሁ አመሰግናለሁ ማለት ነው። ጉድ አፍተርኑን ኢትስ አን ኦነር ሃቪንግ አ ፕሬዘንቴሽን ቱ ዩ፣ እንደምን ዋላችሁ ለእናንተ ፕሬዘንቴሽን ላቀርብ ስለሆነ ክብር ይሰማኛል። ቢኮዝ የምናቀርብላቸው ሰዎች የተከበሩ ስለሆኑ እነሱ ፊት ቆሞ መናገር ለእኛ የሚያሰጠውን ክብርና ሞገስ በሚገልጽ መንገድ እንደዚህ አድርገን በዚህ መንገድ የፕሬዘንቴሽን ሰላምታችንን መስጠትና ወደ ቀጣዩ ክፍል መሸጋገር እንችላለን። ቀጣዩ ክፍል ራስን ማስተዋወቅ ነው። ራሳችንን ደግሞ እንዴት እናስተዋውቃለን በቀጣይ ቪዲዮ እመጣላችኋለሁ። ለአሁኑ እዚህ ጋር ይበቃናል። ይህንን ግን ደጋግማችሁ እያያችሁ እየተለማመዳችሁ በዚህ መሰረት ለፕሬዘንቴሽን ሰላምታ መስጠት ትችላላችሁ። ይህን ቪዲዮ አይታችሁ ሲጨርሱ ግን ከዚህ ቪዲዮ ምን ቁም ነገር እንዳገኛችሁ ወይም በቀጣይ ምን አይነት ይዘቶች ላይ ቪዲዮ እንድሰራላችሁ እንደምትፈልጉ አስተያየት መስጫ ላይ ጻፉልኝ። ያላችሁን ጥያቄ እዚህ ላይ ማቅረብ ትችላላችሁ። ከኔ ጋር ስለነበራችሁ አመሰግናለሁ።